ሰላም ውድ ኢትዮጵያውያን ኤርትራውያን እንደምን አላችሁ? ሁሉ ሰላም ነው። ወንድማችሁ መሐመድ አህመድ ነኝ። ይህንን የዩቲዩብ ፕላትፎርም የምትመለከቱ ይህንን ፕላትፎርም እንዲያድግ ሰብስክራይብ ብታደርጉ በጌታ ፍቅር እለምናችኋለሁ። ዛሬ ልናገር የመጣሁት ስለ ኢየሱስ ነው። ስለ ኢየሱስ ፍጥረት ሁሉ ያወራል። አዎ ፍጥረት ሁሉ ያወራል። ጉዞች ሁሉ ያወራል። ይሄ ሰማይ ያወራል። እቺ ምድር ታወራለች ስለ ኢየሱስ። ኢየሱስ ከመጣ በኋላ ሳይሆን ኢየሱስ ከተወለደ በኋላ ሳይሆን ኢየሱስ ከተሰቀለ በኋላ ሳይሆን መጽሐፍት ሁሉ ታሪኮች ሁሉ ስለ ኢየሱስ ያወራሉ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ከመጣ በኋላ አይደለም፣ ከመምጣቱ ከብዙ መቶ ዓመት ብዙ ሺህ ዓመት በፊት ስለ ኢየሱስ መጽሐፍቶቹ ያወራሉ። ኢየሱስ ክርስቶስ ጌታ ነው። ከዛ መካከል ትንቢተ ኢሳይያስ ምዕራፍ 11 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ ጌታ ነው። ገና ሳይወለድ ገና ሳይመጣ ኢየሱስ ከመምጣቱ ከመጣበት ከመምጣቱ በፊት ከስምንተኛው ክፍለ ዘመን ከ740 እስከ 680 መካከል ባለው ርቀት ነው። በዛ ርቀት በፊት የተተነበየ ትንቢት ነው። ይሄ ትንቢተ ኢሳይያስ ምዕራፍ 11 ላይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔርን መንፈስ የጥበብና የማስተዋል መንፈስ ነው። የጥበብና የኃይልም መንፈስ፣ የእውቀትና የእግዚአብሔርን የመፍራት መንፈስ ነው። እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርም በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም ይላል። ምክንያቱም እግዚአብሔር በሱ ላይ ያስቀመጠው የእውቀት መንፈስ ነው፣ የጥበብ መንፈስ ነው፣ የማስተዋል መንፈስ ነው፣ እግዚአብሔርን የመፍራት መንፈስ ነው ኢየሱስን ያስቀመጠው። ምክንያቱም ያንን መንፈስ ይዞ ያንን ተልኮ ተቀብሎ ነው ወደዚህ ምድር የመጣውና ይህንን መንፈስ ይዞ የመጣው እሱ መጀመሪያ ማቶ አይደለም፣ እኛን ለማስተማር ነው። እኛ እንድንኖርበት፣ እኛ የሱ ህይወት እንዲኖረን፣ እኛ የሱ መልክ እንዲኖረን፣ እኛ ከሱ ተምረን ከጥፋታችን እንድንመለስ፣ ከዚህ ዓለም ከጫነችበት ጫና፣ ከዚህ ዓለም የዚህ ዓለም አምላክ ካሸከመን ሸክም እንድንድን፣ ሸክማችን ከላይ እንዲወርድ፣ በሱ ፕሮግራም ሆነን የሱ መልክ እንዲኖረን፣ የሱ ባህሪ እንዲኖረን፣ የሱ መንፈስ እንዲኖረን ነው እግዚአብሔር እሱን የላከውና ኢየሱስ